ኦሪት ዘፍጥረት ምዕራፍ 5 የአዳም ትውልድ። የሰዎች ትውልድ መጽሐፍ ይህ ነው። እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር ምሳሌ አደረገው፣ ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም። እነርሱንም በፈጠረበት ቀን ስሙን አዳም ብሎ ጠራው። አዳምም 230 ዓመት ኖረ፣ ልጅንም እንደ ምሳሌው እንደ መልኩ ወለደ፣ ስሙንም ሴት ብሎ ጠራው። አዳምም ሴትን ከወለደ በኋላ የኖረው 700 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። አዳምም የኖረበት ዘመን ሁሉ 930 ዓመት ሆነ፣ ሞተም። ሴትም 205 ዓመት ኖረ፣ ሄኖስንም ወለደ። ሴትም ሄኖስን ከወለደ በኋላ 707 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ሴትም የኖረበት ዘመን ሁሉ 912 ዓመት ሆነ፣ ሞተም። ሄኖስም 190 ዓመት ኖረ፣ ቃይናንንም ወለደ። ሄኖስም ቃይናንን ከወለደ በኋላ 715 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ሄኖስም የኖረበት ዘመን ሁሉ 905 ዓመት ሆነ፣ ሞተም። ቃይናንም 107 ዓመት ኖረ፣ መላልኤልንም ወለደ። ቃይናንም መላልኤልን ከወለደ በኋላ 740 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ቃይናንም የኖረበት ዘመን ሁሉ 910 ዓመት ሆነ፣ ሞተም። መላልኤልም 160 ዓመት ኖረ፣ ያሬድንም ወለደ። መላልኤልም ያሬድን ከወለደ በኋላ 730 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። መላልኤልም የኖረበት ዘመን ሁሉ 895 ዓመት ሆነ፣ ሞተም። ያሬድም 162 ዓመት ኖረ፣ ሄኖክንም ወለደ። ያሬድም ሄኖክን ከወለደ በኋላ 800 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ያሬድም የኖረበት ዘመኑ ሁሉ 962 ዓመት ሆነ፣ ሞተም። ሄኖክም 165 ዓመት ኖረ፣ ማቱሳላንም ወለደ። ሄኖክም እግዚአብሔርን ደስ አሰኘው። ሄኖክም ማቱሳላን ከወለደ በኋላ 200 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ሄኖክም የኖረበት ዘመን ሁሉ 365 ዓመት ሆነ። ሄኖክም እግዚአብሔርን ደስ ስላሰኘው አልተገኘም፣ እግዚአብሔር ሰውሮታልና። ማቱሳላም 187 ዓመት ኖረ፣ ላሜሕንም ወለደ። ማቱሳላም ላሜሕን ከወለደ በኋላ 782 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ማቱሳላም የኖረበት ዘመን ሁሉ 969 ዓመት ሆነ፣ ሞተም። ላሜሕም 182 ዓመት ኖረ፣ ልጅንም ወለደ። ስሙንም ከሥራዬ ከእጄ ድካምና እግዚአብሔር ከረገማት ምድር ይህ ያሳረፈኝ ዘንድ አለው ሲል ኖህ ብሎ ጠራው። ላሜሕም ኖህን ከወለደ በኋላ 565 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ላሜሕም የኖረበት ዘመን ሁሉ 747 ዓመት ሆነ፣ ሞተም። ለኖህም 500 ዓመት ሆነው። ኖህም 3 ልጆችን ወለደ። እነርሱም ሴም፣ ካምና ያፌት ናቸው።